ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬ ዝግጅታችን የሲአይኤው ዳይሬክተር ያልተበሰረ ያልተነገረ አስቸኳይ የ4 ሰዓት የሞስኮ ጉብኝት ማድረጋቸው ዓለምን ተቆጣጥሮታል ወይም የዓለም ዜና አውታሮችን ተቆጣጥሮታል። ለምንድነው ካላችሁ በዓለም አቀፍ ጂኦፖለቲካል ውስጥ ትልቅ ስትራቴጂካዊ ክንዋኔዎች ተደርጎ የተወሰኑት። ሌላው የዩክሬን ጦርነት፣ የኢራን ውጥረት፣ የቻይና የኋላ ደጋፊነትና የኒኩለር ስምምነቶች ቀደም ብሎ የነበሩ ስምምነቶች መፍረስ ምናልባትም ዓለምን ወደ ሶስተኛው ዓለም ጦርነት ሊገፋት የሚችሉ በርካታ እድሎች አሉ። ይህ ከመሆናቸው በፊት የሲአይኤው ዳይሬክተር ወደ ሩሲያ አቅንተዋል። ይህን ለመመለስ እኛ ምን አደረግን? 2 የአሜሪካ የውጭ ግንኙነት ፖሊሲ አባቶችን በዚህ ጉዳይ ላይ ከዚህ በፊት ያስቀምጡትን ምክር አንስተን የሲአይኤውን ዳይሬክተር ወደ ሞስኮ የሚያደርገውን ጉዞ አብረን እንከተላለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። በጣም አሪፍ ፕሮግራም ነው። አብራችሁ ነው። ውድ አድማጮች፣ አበው እንደሚሉት ነገሩን ከስሩ ያዙት ይላሉ። እኛም ከስሩ ይዘን እንጀምር። ይሄን የምትመለከቱት ዘ ግራንድ ቼዝ ቦርድ የሚባል በአብዛኛው በጂኦፖለቲክስ ትምህርቶች ላይ የሚጠቀስ እንደ ስሙ ግራንድ ነው። የመጽሐፉም ደራሲ ብረነስኪ የሚባል የሩሲያ ባክግራውንድ ያለው ግን ዋናው የአሜሪካ የፎሬን ፖሊሲ አባት ተብሎ ከሚጠቀሱት አንዱ ነው። ይህ ሰውዬ የቀድሞ የአሜሪካ ብሔራዊ ደህንነት ዋና አማካሪ ነው። ስለዚህ በዋና የጂኦፖለቲካና የውጭ ፖሊሲ ምክሮች እይታዎቹ የሚደንቅ ነው። ከአሜሪካ ምን ብሔራዊ ጥቅም አንጻር ዓለም የሱን ምክር እንዴት ያየዋል? ዛሬ ይሄው እንደ ቅርጫ አውሮፓና ኤዥያ ላይ የምታዩትን ጦርነቶች አባቱ ነው ብለን እንወስዳለን። ለምሳሌ በዚህ መጽሐፍ ላይ ዋና ስትራቴጂካዊ ግብ ብሎ ከራሱ ከሀገሩ አሜሪካ ብሔራዊ ጥቅም ይህን ይተነትናል። ምን ይላል? ዩሬዥያ ማለት አውሮፓና ኤዥያ ማለት ነው። እነዚህ ይላል የዓለም ፖለቲካና የኢኮኖሚ ማዕከል ወይም ታላቁ የቼዝ ቦርድ ሰሌዳ ነው ይላል። በጣም የሚገርም አገላለጽ ነው። የአሜሪካን ልዕልና ለማስቀጠል አህጉሪቱን ማለትም ዩሬዥያን የሚቆጣጠር ሌላ ተፎካካሪ ኃይል እንዳወጣ ማድረግ አስፈላጊ እንደሆነ የፖሊሲ ምክር አስቀምጧል። ሌላው ምን ይላል? በዚህ ዩሬዥያ ውስጥ በተቃዋሚነት የሚነሳ ኃይል እንዳይኖር መስራት አለብን ይላል። አሜሪካንን የሚቃወም የጋራ ግንባር በተለይ ይላል መጽሐፉ ላይ ቻይና፣ ሩሲያ፣ ኢራን አንድ ላይ ተባብረው አሜሪካንን የሚገዳደር ዘዋሪ ኃይል እንዳይፈጥሩ መከላከል የአሜሪካ ዋና ተግባር መሆን አለበት ብሎ ይህ እንግዲህ በ1990ዎቹ 1997 አካባቢ የተጻፈ መጽሐፍ ነው። ወደኋላ መለስ በሉ፣ ዓመተ ምሕረቱን ቀንሱ። ስለዚህ አሜሪካኖች ምንድነው የሚሉት? ነገን ዛሬ ላይ ሆነን እንሰራለን የሚል አንድ የድርጅት ማስታወቂያ አለ። እንደዛ ናቸው። ሌላው ምንድነው የሚያነሳው? በዚህ ቀጠና ውስጥ እኚሁ ምሁር የፖሊሲ አቀንቃኝ የሚያስቀምጡት ምን ይላሉ? ዩክሬንን ማጠናከር ይሉና ብረንስኪ ምንድነው የሚያነሱት? ይሄን ልብ ብላችሁ ስሙ። ዩክሬን ከሌለች ሩሲያ የዩሬዥያን ኢምፓየር መሆን አትችልም። ቁልፉ ዩክሬንን መቆጣጠር ነው ይላሉ እሳቸው። ስለዚህ የዩክሬን ነፃነትና ሉዓላዊነት መደገፍ ሩሲያን እንደገና መስፋፋት የሚወድ የኢምፓየር ኃይል ሆና እንዳትወጣ እዛው መድፈቅ ነው ይላሉ ሰውየው። ሌላው የኔቶ መስፋፋት ያነሳል። የኔቶና የአውሮፓ ህብረት አባልነትን ወደ ምስራቅ አውሮፓ ማስፋፋት ቀጠናውን በምዕራባውያን ደህንነት ጥላ ስር ለማቆየት ይረዳል ይላል። ይሄን አድርገውታል። በነገራችን ላይ ግን የጀርመን ግንብ በፈረሰ ጊዜ ሬገን እና ጎርባቾቭ አንዱ የተስማሙት ዋርሶን ቃል ኪዳን የኔቶን ተቀናቃኝ ሲያፈርሱት ምስራቅ አውሮፓን ከምዕራብ አውሮፓ ጋር ሲቀላቅሉና ጀርመንን ታላቅ ሲያደርጉ የተስማሙት ስምምነት በምንም መልኩ ኔቶ ከዛ በኋላ ወደ ምስራቅም
ወደ ምዕራብ አውሮፓ እንደማይስፋፋ ቃል ገብቶ ነበር። አሁን በሁለቱም ተስፋፍቶ ቃል ኪዳኑን ክዶ ብቸኛዋን እንግዲህ የጓሮ ቤቷን ዩክሬንን ለመጠቅለል በፕሮክሲ ዋር የተነሳው 2014 የተነሳው ጦርነት አንዱ ማሳያ ነው። ስለዚህ ሩሲያን ከአውሮፓ ጋር ማቀላቀል የሚለውን ሐሳብ በነገራችን ላይ የኔቶ አባል ልሁን ብሎ ቭላዲሚር ፑቲን ጥያቄ አቅርቦ ነበር፣ ግን አልተቀበሉትም። ይሄ የሚታወቅ በአደባባይ ያለ ነው። ስለዚህ ሩሲያ የኢምፓየር ህልሟን ከተወች ከአውሮፓ አትላንቲክ ስርዓት ጋር እንድትቀላቀል በሩ ክፍት መሆን አለበት ይላል። ምን ማለት ነው? ሩሲያ ተመልሳ ሩሲያ ፌዴሬሽን ወደ ታላቋ ሶቪየት ህብረት የመምጣት ሂደትና አምቢሽኖች ካልደረሰች መቀላቀል አለባት ይላል። ግን ሩሲያ ዩክሬንን ገለልተኛ እንድትሆን አንድ ወደ ኔቶም እንዳትገባ ሩሲያም በራሷ እሷ ላይ ተጽዕኖ እንዳታረግ የኒውክለር ፖዚሽን ይዛችሁ ተንቀሳቀሱም ሲባሉ እነ ዜሌንስኪ እምቢ ብለው የኔቶ አባል ለመሆን መጀመሪያ ግን የምታስታውሱት ነው። በተደጋጋሚ እንደምለው በ2014 ዓመተ ምህረት የያናኮቪች ዲሞክራቲካሊ ኢሌክትድ የዩክሬንን ፕሬዚደንት የገለበጡት ባራክ ኦባማ፣ ጆ ባይደን እና ቪክቶሪያ ኑላንድ ናቸው። ሶስቱ እሷ እንደውም ከ10 ቢሊዮን ዶላር በላይ ያወጣንበት መንግስታችን ስትል በኩራት ትናገራለች። አውሮፓዎችም ሲጠይቋት አትቀልዱ ብላቸዋለች። ይህ የአሜሪካ መንግስት ፍሬ ነው ብላለች። እነ ፑቲን ደግሞ ምንድን ነው የምትዋጉት ዩክሬን ውስጥ ብላችሁ ስትጠይቋቸው ዲናዚፊኬሽን ነው፣ የናዚ ኤሌመንትን ያላቸውን ኢምፓወር የተደረጉትን አንቲ ሩሲያ ኦርቶዶክስ የሆኑትን አጠቃላይ ጸረ ህዝብ የሆኑትን ናዚዎችን ማጽዳት ነው ይላሉ። ይሄ እንግዲህ በእያንዳንዱ ብሔራዊ ጥቅምና በሚቀርቡ የጂኦፖለቲካል ምዘናዎች ሀገሮች የሚያስተጋባቸው የተለያየ መረዳት ነው። ስለዚህ ምስራቅ ኤዥያን ይላል ለምሳሌ ያነሳል ይሄ ሰውዬ ቻይናና ጃፓንን። ልብ በሉ፣ ከቻይና ጋር ሚዛናዊ ግንኙነት ማድረግ ቻይና እንደ ቀጠናዊ ኃይል አውቆ ይላል በዓለም አቀፍ ኢኮኖሚ ስርዓት ውስጥ እንዲሳተፉ ማድረግ እንጂ ይላል ሙሉ በሙሉ ወደ ሩሲያ እቅፍ እንዳትገባ የሚደረግ የፖሊሲ መከተል አለብን ይላል። ፋሪስ ዘካሪያ በአሁን ሰዓት አሜሪካ የገባችበትን አጣብቂኝ ሲገልጽ ምን ይላል? ጆ ባይደን የተከተሉት የውጭ ግንኙነት ፖሊሲ ሩሲያና ቻይናን መሀል ላይ ስንጥቅ ሽብልቅ ከተው መለያየትና ማራራቅ፣ ከዛ በኋላ አንዱን ወዳጅ አድርጎ ካረጉ በኋላ ሌላውን መምታት ነበረ። የነ ጆ ባይደን የውጭ ግንኙነት ፖሊሲ ግን ሩሲያና ቻይና ላይለያዩ ቦርደር የሌለው ገደብ የሌለው ስምምነት እንዲፈራረሙ አድርጓል። ከዚህ በኋላ የሚደረገው ትግል እጅግ አደገኛ ነው ብሎ ነበር። ይሄ ምንድን ያለው ብሬንስኪ ምን አለ? እንደ አንድ ሚና እንዳላት ሀገር ተቀበሏት ቻይናን፣ በምንም መልኩ ገፍታችሁ ግን ከሩሲያ ጋር አንድ አታድርጓት ብሎ ነበር። አንዱ የአሜሪካ የፎሬን ፖሊሲ ውድቀት ወይም ከአሜሪካ ጥቅም አንጻር ሲታይ ይሄ የሚቀመጥ ነው የሚሆነው። ሌላው ጃፓን ከወታደራዊ ኃይል ይልቅ ከአሜሪካ ጋር እንድትቆራኝ ማድረግ ነው ብሏል። ይሄ የተደረገ ነው። ስለዚህ ጃፓን በራሷ ወታደራዊ ኃይል ዳግም እንዳትጠናከር የአሜሪካና የጃፓን የደህንነት ስምምነት መጠናከር እንዳለበት ይናገራል። አሁን በተፈጠረው ቀውስ፣ ዓለማዊ ቀውስ ውስጥ ጀርመንና ጃፓን ከሁለተኛ ዓለም ጦርነት በኋላ መሳሪያ እንዳይታጠቁ የተከለከሉ ሀገሮች ጃፓንም በሳውዝ ኤዥያ፣ በሰሜን ኮሪያ፣ በቻይና ባለብኝ ጫና በሚል ከፍተኛ መሳሪያ የታጠቀች ነው። ሩሲያንም እንደ ጠላት በኒዮ ሊበራል ወይም የኮርፖሬት ሚዲያ ከተሳለች በኋላ ዩክሬንንም ወራ ከያዘች በኋላ ጀርመን አሁን ከፈረንሳይ ጋር የኒኩለር ቦምብ የመጠቀም እቅድ ውስጥ ገብታለች። ስለዚህ የሁለተኛው ዓለም ጦርነት አደጋ ነው የነበሩት ጀርመንና ጃፓን እንደገና ሪአርም ሊሆኑ ነው ማለት ነው። ይሄ ሂደት ለየት ያደርሰናል፣ አብረን የምናየው። ግን እሱ ምን ብሏል? ከአሜሪካ ጋር ጥብቅ የአሜሪካ ወታደራዊ ሽፋን ያላት ግን የበለጸገች ጃፓን መያዝ ጥሩ ነው፣ እንዳትታጠቃል። ምክንያቱም በኋላ ስለ ጃፓን እንነጋገራለን። አንድ ባክግራውንድ ስቶሪ የምንወስደው እሱን ነው።
እዚህ ጋር ሌላ ስንመጣ ምንድን ነው ሌላው እሱ ምን ያነሳል? በጣም ኢምፖርታንት ነጥብ የማዕከላዊ ኤዥያ እና የመካከለኛው ምስራቅ ምን ዩሬዥያን ባልካንስ ይላቸዋል። ይሄ ሰውዬ ምን እያለ ነው? የኃይልና የኢነርጂ መስመሮችን ክፍት ማድረግ ይልና ምን አይነት ማስጠንቀቂያ ይሰጣል? የማዕከላዊ ኤዥያ እና የካስፒያን ባህር የነዳጅና የተፈጥሮ ጋዝ መስመሮች በአንድ ኃይል በሩሲያ ወይም በኢራን ስር እንዳይወድቅ መከላከል አስፈላጊ መሆኑን ጠቁሟል። ግን በቀደም በፈንታሌ ሚዲያ ስለ ካስፒያን ባህር ስናወራ ካስፒያን ባህር ይባላል እንጂ በየትኛውም ከዓለማችን ባህሮች ጋር የማይገናኝ ምንም አይነት የምዕራብ ሀገሮች ቁጥጥር የሌለው በተለይ የአሜሪካ ባህር ኃይል የማይደርስበት ቦታ በሀገሮች የተከለለ መርከቦችን መግቢያ የሌላቸው ቦታ ነው። ይህም ቦታ መቆጣጠር አለባቸው ብሎ ነበር። ግን ይሄ አሁን ከአሜሪካ አሁን ካለው ጀኔሬሽን እጁ ወጥቶ ሩሲያና ኢራን በነፃነት ሁሉንም የሚቀባበሉበት ካስፒያን ባህር ነው። ሌላው እዚህ ጋር እንደሚያመጣው የረጅም ጊዜ እይታ ወይም የአሜሪካን ብቸኛ ልዕለ ሀያል ሀገርነት ዩኒፖላር ሞመንት ለዘላለም ሊቀጥል ስለማይችል ይላል መጨረሻ ላይ አሜሪካ ይህንን አጋጣሚ በመጠቀም ረጅም ጊዜ ሊቆይ የሚችልና ሁሉንም ሀገራት የሚያሳትፍ ባለብዙ ወገን የዓለም አቀፍ የደህንነት ስርዓት ትራንስ ዩሬዥያን ሴኪሪቲ ሲስተም መገንባት አለባታል። ክፍተቱን አያችሁት? ዩኒፖላር ሆናችሁ አቀይሩም። አዎ ራይት ነው። መልቲፖላር ሲስተም እየመጣ ነበር። ይህ መልቲፖላር ሲስተም ከመወለዱ በፊት ግን የትራንስ ኔቶ ፕላስ የዩሬዥያን ሴኪሪቲ ሲስተም መገንባት ጥሩ ነው አለ። ግን ይሄ ስላልተገነባ አይታችኋል። የተለያዩ ኃይል በኔቶ ፊት ለፊት ያፈጠጡ የዩሬዥያ ሀገሮች ትልልቅ ቻይና 1፣ ኢራን 2፣ ሩሲያ 3 እነዚህ ትልልቅ ጃይንት ኃይል ሆነው ወጥተዋል ማለት ነው። ስለዚህ አሁን ያለው የአሜሪካ የውጭ ግንኙነት ፖሊሲ ምክር ሀሳብ የሚሰጡትም ወይ እነዛ አባቶቻቸውን ተከትለው የሚሄዱት ጋፑን እዚህ ጋር ማየት እንችላለን ማለት ነው። የመጀመሪያው ይሄ ነው። ይሄ ጥሩ ባክግራውንድ ነው። ቀጥሎ አንድ የሄንሪ ኪሲንጀር የአሜሪካ የውጭ ግንኙነት ፖሊሲ አባት ስፔሲፊካሊ አሁን ወደምንሄድበት ወይም የሲአይኤ ዳይሬክተር ሞስኮ የገባበትን ከዩክሬን ጋር በተገናኘ የሰጡትን እናነሳለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ሄንሪ ኪሲንጀር የአሜሪካን የውጭ ግንኙነት ፖሊሲ አባት በ100 ዓመታቸውን ያረፉት ባለቤታቸው በዚህ 1 ወር ወይ 2 ወር ውስጥ በ92 ዓመታቸው ባላቸውን ተከትለው ከዚህ ዓለም ተሰናብተዋል። ያው እንደ ባህላችን ነፍስ ይማር እንላለን። ስለዚህ ሄንሪ ኪሲንጀር በግንቦት 2022 በዳቮስ የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር የዩክሬን ከሩሲያ ጋር ለምታደርገው የሰላም ድርድር ግዛት መስዋዕት ማድረግ አለባት፣ የሆነ ቦታ መቆም አለባት ብሎ ተናግረው ዓለምን አንጫጭተው ነበረ። እንደውም አይሄኝ ሰውዬስ አረጁ ተብሎ ነበር፣ ግን አልነበረም። እሳቸው ምናል በየካቲት 2022 የጦርነት መስመር ስታተስኮ አንቴውን ዩክሬን ጦርነቱን ከየካቲት 2022 ከመጀመሩ በፊት ወደ ነበረ የድንበር መስመር እንድትመለስና ከዚያ በላይ ያሉትን ቦታዎች ማለትም ከ2014 ጀምሮ በሩሲያ ቁጥጥር ስር የነበሩትን የክሪሚያና የዶንባስ ከፊል ቦታዎች በይገባኛል ጥያቄ ከመግፋት እንድትቆጠብና ሩሲያ እሱን ጌን እንድታደርገው እና እዛ ላይ ይቁም ብለው ነበረ። ግን አርጅተዋል ነው የተባሉት። እሳቸው ይህን በሰጡበት ጊዜ የነበረው አልፎ አሁን ከ30 እስከ 35 በመቶ የዩክሬንን ግዛት ሩሲያ ጠቅልላ ይዛለች። ስለዚህ የዓለም አቀፍ ደህንነት ስጋትን እንግዲህ እሳቸው ሲናገሩ ጦርነቱ ረጅም ጊዜ ከተጎተተ ሩሲያም ምን ይላል ከምዕራቡ አገር ጋር ያላትን ግንኙነት ሙሉ ለሙሉ ጨርሳ ከቻይና ጋር አደገኛ ጥምረት ውስጥ ትገባለች። ያ ደግሞ ለዓለም ስጋት ይሆናል ብለው ነበረ። ሰውየው አላረጁም። የሆነውም ይሄ ነው ሄንሪ ኪሲንጀር የተናገሩት ማለት ነው። ምክንያቱም ድንበር የለሽ ነው ስምምነታቸው ሩሲያና ቻይና። የዩክሬንንም አቋም በተመለከተ በወቅቱ ምን አሉ? የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እና ምዕራባውያን አጋሮች የኪሲንጀር ሀሳብ በጥብቅ ተቃውመውታል። የትኛውንም የዩክሬን ግዛት ለወራሪ መስጠት ወደፊት ለበለጠ ወረራ መንገድ ይከፍታል።
የነዚህ ባክግራውንድ ደግሞ አፒዝመንት ፖሊሲ የሚሉት ለሂትለር የተፈቀደለትና በኋላ ያን ግራንድ የሆነ ጦርነት የወለደበትን ጉዳይ አንስተው ለዚህ ሰውዬ ከሰጠነው እንደ ሂትለር ነገ ሌላ ያመጣብናል የሩሲያውን ደም ፑቲንን ነበር ሲሉ የነበሩት። ግን የሆነው ይሄ ነው። እነዚህ ሁለት አባቶች ይሄን አስቀምጧል። የምናየው የፖሊሲ ክፍተት መጥቷል። ዛሬ በእንደዚህ አይነት አደገኛ ሁኔታ መጥቷል። ግን ስለዚህ አንድ ትልቅ ሰው አንድ ነገር እንበል። እንግዲህ ኪሲንጀር በ2023 መጀመሪያ ላይ ነው የሞቱት። ግን 2023 ላይ በጣም ጫና ሲበዛባቸው ምንድነው መሞጃቸው ላይ ሩሲያ በዩክሬን ላይ የፈጸመችው ወረራ ተከትሎ ዩክሬን የኔቶ አባል መሆን አለባታል። ለምን? that is a lobby group። ኦሪጂናል ሐሳባቸው ቅድም የሰማነው ነው። ከዛ ሐሳባቸው ለምን ቀየሩ ካልን ይሄ ኢንተርናሽናል ግሎባል ኤሊት አለ። ክራይ ሰብሳቢ የዓለም አቀፉ የወታደራዊ አምራቾች የፋይናንሰሮች ታዛዥ አለ። ሀገር የለውም፣ ዜግነት የለውም። ራሱ ሜንታሊ ዜግነቱም ግሎባላይዝድ የሆነ ኤኒዌር ዳቦ ያለበት ሀገሩ አርጎ የሚቆጥር የዓለም አቀፍ የግሎባል ኤሊት አለ። በነገራችን ላይ አሁን ስታዩት የግሎባል ኤሊቱ በሚያወጣልን ቅደም ተከተል ዓለም እየተመራች ነው እንጂ ያለችው በምንመርጣቸው አጠቃላይ የዓለም መሪዎች ናቸው ብሎ ለማሰብ በጣም ከባድ ነው። ወይም አንዳንዶች ገልበጥ አድርገው ዲፕ ስቴት ይሉታል። ግን እኚህ ሰውዬ የተናገሩት ነገር ተተግብሮ ቢሆን ኖሮ ብዙ ነገር ዓለም ማትረፍ ትችል ነበር። ቅድም እናንሳ ስለ ቻይናን ባለ 3 ማዕዘን ዲፕሎማሲ በሚባል በ1970ዎቹ ወደ ዓለም የቀላቀሉ ሪቻርድ ኒክሰን ጋር አንበሳ የሆነ ዲፕሎማት ነው። በነገራችን ላይ በኮልድ ዋር ጊዜም አሜሪካ ከቻይና ህዝባዊ ሪፐብሊክ ጋር ዲፕሎማሲያዊ የንግድ ግንኙነት እንድትጀምር ይመክሩ ነበር። በወቅቱ ዋናው ዓላማ በአሜሪካና በሶቪየት ህብረት መካከል ፉክክር ወቅት በቻይናና በሶቪየት ህብረት መካከል የነበረው ክፍተትን በመጠቀም ያኔ ክፍተትም አለ። ርዕዮተ ዓለሙ የቻይና ገበሬ ቤዝ ያደረገ ሶሻሊስት ነው። ሩሲያ ደግሞ ሰራተኛውን አምባገነን የሚከተል የሶሻሊስት ርዕዮተ ዓለም የሚከተሉ ነበር። እንደኛ ሀገር ፋብሪካ በሌለበት የወዛደራዊ አምባገነንነት ልንገነባ እንደሞከር ነው ማለት ነው። ስለዚህ በሶቪየት ህብረት ላይ ጫና መፍጠርና አሜሪካ በኤዥያ ስትራቴጂካዊ በላይነት እንድታገኝ ነው። ስለዚህ በሁለቱ ክፍተት ውስጥ አሜሪካ እንድትጠቀም ነው። ሄንሪ ኪሲንገር ይሄን ብለዋል። ብሬንስኪ ይሄን ብለዋል። ፋሪድ ዘካሪያ ይሄን ብለዋል። ሁለቱ አንድ መሆን የለባቸውም። የአሜሪካ ፎሬን ፖሊሲ ላይ በእነሱ መሃል ሽብልቅ ከተን አንዱን ለይተን አንዱን ይዘን ነው አንዱን መምታት ያለብን። ግን ስቲል የአሜሪካ የውጭ ግንኙነት ፖሊሲ የሚመሩትም ፕሬዚደንቶቹም ከነዚህ ሰዎች ምክር ባለመስማት ዛሬ ሩሲያና ቻይና የመልቲ ፖላር ሲስተም ለማዋለድ እሱ ብቻ አይደለም፣ ብሪክስን እስከ መገንባት እሱ ብቻ አይደለም፣ የፔትሮ ዶላር ሲስተምን የሚተካ የፋይናንሻል ስርዓት ዘርግተዋል። ስለዚህ ከአሜሪካ ጥቅም አንጻር ስናየው የነዚህን የፖሊሲ ምክር ሀሳብ የሚቀበል የአሜሪካ ፕሬዚደንትና ወይም የፖሊሲ አውጪ ወይም የውጭ ግንኙነት ሚኒስትር መስሪያ ቤት ቢኖር ዛሬ ሩሲያና ቻይና በእነዚህ ሀገር ምክሮች የተነሳ የመልቲፖላር ሲስተም ያለመወለድ እድሉ ቻንሱ ትልቅ ነበር ማለት ነው። ሌላው ምንድነው? ይሄ ሪል ፖለቲኮ የሚሉትና የኃይል ሚዛን የሚሏቸው አሉ። ሰውየው አንዴን ጨርስ ብዬ ነው ስለ ሄንሪ ኪሲንገር የውጭ ፖሊሲ ይላሉ እሳቸው በሞራል ወይም በጽንሰ ሐሳብ ርዕዮተ ዓለም ሳይሆን ያሉ በተጨባጭ ሀገራዊ ጥቅም ላይ የተመሰረተ እንዲሆን አጥብቀው ይከራከራሉ። ርዕዮተ ዓለሙን አቆመው ለአሜሪካ ይጠቅማል አይጠቅምም ብለህ ተንቀሳቀስ ነው። ይሄን ብለዋል። ያላረጉት ማን ነው? የእሳቸው ልጆች ናቸው። ስለዚህ ታላላቅ ሀገራት ይላሉ ዓለም አቀፍ ጦርነቶችን ለመከላከል የተረጋጋ የተጽዕኖ ክልል እና በሱፐር ፓወሮች ማዕከል ወይም መካከል ሚዛንን መጠበቅ እንዳለባቸው ይመክራሉ። ግን አሁን እያየነው ምንድነው? ዓለም ባለችበት ሱፐር ፓወር የምንላቸው አሁን ኦልሞስት ቻይና እና አሜሪካ በዓለም ላይ የቻይና ከሩሲያ በምን ይለያል ካላችሁ ቻይና በኢኮኖሚ አሜሪካንን የመቅጣት ሌቨሬጅ አላት። ሩሲያ ግን ወታደራዊ ጡንቻ ነው ያላት እንጂ ኢኮኖሚያዊ ሌቨሬጅ የላትም። 7000 ምናምን ማዕቀብ ሲጣልባት አሜሪካንን መገዳደር ያልቻለችው በኢኮኖሚ አልበለጸገችም። እነ የልሲን በቮድካ ያደቀቋትን
ቭላዲሚር ፑቲን በስንት መከራ ነው በትሪሊየን ኢኮኖሚ የመለሰው። ገና ብዙ ስራ እንደ ቻይና ይቀረዋል፣ ግን ወታደራዊ ጡንቻው ነው እሱ አሁን እያስከበረው ያለው። ግን እሳቸው ምን አሉ? እነዚህ ሱፐር ፓወር በሚፈጥሩት ባላንስ ነው የዓለም ሰላም የሚጠበቀው። ካልሆነ ግን ምን እንሆናለን? የተፈራው የኒኩለር ስምምነት አፍርሰናል። ወደ ኒኩለር ጦርነት ልንገባ እንችላለን። ወደ ሶስተኛው ዓለም ጦርነት ልንገባ እንችላለን። ስለዚህ የነዚህ ሰዎች ምክር ትክክለኛም ነው። ይሄን ሰብሰብ ስናደርገው የሁለተኛው ዓለም ጦርነትንም በትክክል ማወቅ ያለብን ጉዳይ አንድ ዲክላሬሽን አለ። የዛ ዲክላሬሽን አንዴ እንሄድበትና የሲአይኤው ዳይሬክተር ሩሲያ ለምን ገቡ? ይሄን ባክግራውንድ ካላየ ነው እሳቸው ለምን ገቡ የሚለው መመለስ አንችልም። ስለዚህ ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን እንቆይ። ምክንያቱም አሁን እየተፈራ ያለው ይሄ ጦርነት አሁን የገጠመን የመልቲፖላር መዋለድ የኢራንና የአሜሪካ ያልተገመተ የጦርነት ውጤት ብዙ ዓለምን ፍራስትሬሽን ውስጥ በቃ ጭንቀት ውስጥ ከቷል። ለምሳሌ አሁን የምናነሳው በነሐሴ 1945 ከተከሰቱት የኒኩለር ድብደባዎችና ታሪካዊ ሁኔታዎች ጀርባ ያሉት የጂኦፖለቲካና ወታደራዊ አውዶች ምን ይመስላሉ የሚለው። ለምን ይሄ አሁን ያለንበት ዘመን ምን እንደሚያመጣ አይታወቅም። ለምሳሌ የፖስት ዳም ጉባኤ ወይም ዲክላሬሽን የሚባል አለ እና የሶቪየት ህብረት በጃፓን ላይ ጦርነት ማወጅን በተመለከተ ስንወስደው የዚህ የፖስት ዳም ዲክላሬሽን በሐምሌ 1945 የተካሄደው የፖስት ዳም ጉባኤ ለጃፓን ያለምንም ቅድመ ሁኔታ እጅ መስጠት ጥሪ አቀረበ። አንድ ጃፓን ይህንን ጥሪ ውድቅ ማድረጓን ተከትሎ የአሜሪካ አስተዳደር አቶሚክ ቦምብ ለመጠቀም ወሰነ። ዶናልድ ትራምፕ በተደጋጋሚ ትሩዝ ሶሻል ላይ እየወጡ ምን ይላሉ? ሰሬንደር አድርጉ፣ እጃችሁን ስጡ፣ ምን የኢራንን ሲቪላይዜሽን ሙሉ ለሙሉ አጠፋቸዋለሁ፣ ኢንፍራስትራክቸር የሚባል የለም፣ ምንም የለም ይላሉ። ይህ ተመሳሳይ እውነታ ነው። ጃፓኖች በኋላ እናየዋለን፣ በእርግጥ በጣም በኢኮኖሚ በተዳከሙበት ውስጥ ነው ብሎ የሚከራከሩዋል። ባይጣልም ይወድቁ ነበር ብሎ የሚያምነዋል። ግን ምንድነው የተደረገው? የሶቪየት ህብረት ወታደራዊ እርምጃ ኦፕሬሽን ኦገስት ስቶርም ምንድነው ያደረገው? በያልት ጉባኤ ኮንፈረንስ ላይ በተደረገው ስምምነት መሰረት ሶቪየት ህብረት በጀርመን ላይ ድል ከተቀዳጀች ከ3 ወር በኋላ በጃፓን ላይ ጦርነት ለመክፈት ተስማምታ ነበር። በዚህም መሰረት በነሐሴ 8 ቀን 1945 በሂሮሺማና ናጋሳኪ ድብደባዎች መካከል ምን የሶቪየት ጦር ማንቹሪ የሚገኘውን የጃፓን ጦር በመውረር በኩል አዲስ የጦር ግንባር ከፈተ። ይህ እርምጃ የጃፓን ወታደራዊ አመራር እጅ እንዲሰጥ ከተገባደዱባቸው ዋና ዋና ምክንያቶች አንዱ ናቸው። ምን ማለት ነው? የኢራን ጦርነት ሊገባደድ የሚችለው የኢራን ኢስላሚክ ኃይል ሊወድቅ የሚችለው በእግረኛ ኃይል ከተገባ ነው። ዶናልድ ትራምፕም ብለዋል፣ ኩርዶች የሰጠናችሁን መሳሪያ ይህን እስላማዊ መንግስት እዋጋለሁ ብላችሁ ይዛችሁ ጠፍታችኋል፣ ዋጋችሁን ትከፍላላችሁን ያሉት። በአጋጣሚም ኢራን ውስጥ ያሉ ኩርዶችም ያለውን ኢስላሚክ ሪፐብሊክ ለመውጋት የአሜሪካን ጦር መሳሪያ ይዘው ቴሄራንንም ይሁን አውራጃን አልበተኑም። ኢራኖች በአንድ መጥተዋል። ይሄ የሚመጋገብ ነው። ግን አንድ ኃይል ጠንካራ ኃይል ቢኖር በእግረኛ እስካልገባ ድረስ ወይ አሜሪካም 60,000 ኮማንዶ ይዛ መታለች ከነመርከቧ። ኢራን ደግሞ ከነሚኒሻውና ከሀገር ወዳድ ተብሎ ከተሰለፉት ከመደበኛው ጦር ጀምሮ 14 ሚሊዮን ለዚህ ጦርነት የሚሞት አዘጋጅታለች። ይሄ ኢስላሚክ ሪፐብሊክ ኦፍ ኢራን የሚባለው ኢስ ኖት ኤ ፖለቲካል ኦርጋናይዜሽን አት ዘ ሴም ታይም ሃይማኖት ያለበት ለስርዓቱና ለሃይማኖቱ የሚሰዋ ተብሎ ሁሉም ወደ ጀነት በሚገቡበት አስተሳሰብና አሳቢያ ውስጥ የሚቀመጡ ኃይሎች በመሆኑ በጣም አደገኛ የጦርነት ድባብ ነው የፈጠረው። ስለዚህ ልክ እንደዚህ ማንቹሪ ውስጥ የነበሩትን ወይ ማንቹሪያ የጃፓንን ጦር በእግረኛ ሲመቱት የአቶሚክ ቦምቡ ሲጨመር
ሰሬ እንዳረጉ ማለት። ይሄ እውነታ የሁለተኛ ዓለም ጦርነት ነው። እነዚህ ነገሮች ይከሰታሉ አይከሰቱም አንድ ነገር ነው። ባክግራውንዱ ግን አሁን እየተከደበት ያለው መንገድ የሶስተኛ ዓለም ጦርነት ሊያዋልድ የማይችልበት ምንም ምድራዊ ምክንያት የለም። እዚህ ላይ ነው። ስለዚህ አሁን ግን ክርክሩ ምንድነው? በፊት የተሰጠው በዚህ ጦርነት ላይ ሁለት ነገሮች መላምቶች አሉ። አንደኛው ምንድነው? የማንሃታን ፕሮጀክት የሚባል አለ እና የቀዝቃዛው ጦርነት መጀመሪያ አሁን የኒኩለር ሞኖፖሊ ፍላጎት ያን የነበረ ነው። አሜሪካን የማንሃታን ፕሮጀክት በከፍተኛ ሚስጥር በመምራት የኒኩለር ቴክኖሎጂ ብቸኛ ባለቤት ላይ መሆን አቅዳ ነበር። ዳሩ ግን የሶቪየት የደህንነት መስሪያ ቤት እንደ ቴድ ሆል እና ክላውስ ፋክስ ያሉ የፊዚክስ ሊቃውንትን በመጠቀም ሚስጥሩን አገኙት ማለት። ስለዚህ የኒኩለር እኩልነት ተፈጠረ። ምን አሉ ሄንሪ ኪሲንገር? ሱፐር ፓወርስ ባላንስ መፍጠር አለባቸው፣ መገፋፋት የለባቸው። የነሱ ባላንስ ነው ዓለምን የሚጠብቀው አሉ። ስለዚህ ሶቪየት ህብረት በነሐሴ 1949 የመጀመሪያውን የአቶሚክ ቦምብ በመሞከር ምክንያት የአሜሪካንን የኒኩለር በላይነት አብቅቶ ምን ተፈጠረ? የዓለም ፖለቲካ ወደ ሁለት ዋልታ ተከፈለ። ባይፖለር ኦርደር አይደለም፣ የካፒታሊስቱና የኢምፔሪያሊስቱ። እኛም ሀገር ጨዋታው ነበር የሶሻሊስቱና የከበርቴው ይባል ነበር። ስለዚህ የዚህ ቀዝቃዛ ጦርነት ምዕራፍ ወደዛ ሽግግር ፈጥሯል። ለምን? ሁለቱም ኒኩለር ቦምብ በመታጠቃቸው። ከዛስ ባላንስ ኦፍ ፓወር ተፈጠረ። ዓለም ይሄን ባላንስ ጠብቃ እንድትጓዝ ተደረገ። ለዚህ ነው ኒኩለር ቦምብ ዲተረንስ ነው፣ ሰዎች እንዳያጠቁ መከላከያ እንጂ መዋጊያ አይደለም። የተዋጋ ቀን ጨዋታው ያበቃል ማለት ነው። ግን የታሪክ ተመራማሪዎች ለምንድን ነው የነዚህን የባላንስ ኦፍ ፓወር አሜሪካ ሞኖፖሊ የፈለገችው እነዚህም ሰርቆ ያመጡትን የሚል ከጃፓን ከተመታችበት አውድ ጋር የሚናገረው ትራዲሽናል ቪው የተለመደው አፕሮች ምንድን ነው? አቶሚክ ቦምቦች ጥቅም ላይ የዋሉት የጃፓን ዋና ምድርን ለመውረር የሚደረግ ዘመቻ በመተው የብዙ 100,000 አሜሪካውያንና ጃፓናውያን ወታደሮች ህይወት ለማዳን ተደርጎ ነው ተብሎ ይታሰባል። እዛ ጋር እንዲቆም ማለት ነው፣ እንዳይጫረሱ። አሁን ግን ሪቪዥኒስት የሚባሉት ወይም የዛን አውድ ከላሾች ምን ይላሉ? በተለይ ዴቪድ ሊድሮፍ የሚባልና ሌሎች ተመራማሪዎች ምን ይላሉ? ጃፓን ቀደም ብላ በእገዳና በኢኮኖሚ ውድቀት ምክንያት ተዳክማ እጅ ለመስጠት በዝግጅት ላይ ነበረች። ስለሆነም ቦምቦቹ ጥቅም ላይ የዋሉት ለሶቪየት ህብረት የማስፈራሪያ መልእክት ለማስተላለፍ ነበር። ጃፓን ወድቃም ደክማም ነበር። ኢራን ግን ዛሬ በተለያየ መንገድ ላይ ነው ያለችው። ሁለተኛውስ ያኔ ሶቪየት ህብረትን ለማስፈራራት ነው። ግን ዛሬ ወደ ባይፖለር የሆነ ሲስተም ውስጥ የምዕራቡ ዓለምና ምን ብለዋል ብሬንስኪ? ኢራን፣ ቻይና እና ሩሲያ እንዳያብሩ መጠንቀቅ አለብን፣ የእኛን ዩኒፖላር ሲስተም እንዳይቀለብሱት ብለዋል። ኦልሬዲ እነዚህ ማበር ብቻ ሳይሆን እነ ብራዚልን፣ እነ ደቡብ አፍሪካን፣ እነ ህንድን ሁሉ ጠቅልለው ብሪክስ የሚባል በኢኮኖሚም የሚገዳደር ከፍተኛ ህዝብ ክምችት ያለበት ብዙ ወታደራዊ አቅም ያለበት ብሎክ ገንብተዋል ማለት ነው። ስለዚህ ያለው እውነታ ይሄ ነው። ይሄን ባክግራውንድ ስንመለከት አሁን የምንጠይቀው የአሜሪካው የሲአይኤ ዳይሬክተር ወደ ሩሲያ ለምን ጉዞ አረጉ? ይሄን ለመመለስ አሁን ቀላል ይሆንልናል ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የሲአይኤው ዳይሬክተር ጆን ራትክሊፍ ምን ብለናል? ያልተበሰረ ያልተነገረ የ4 ሰዓት የሞስኮ ጉብኝት አድርገዋል። በዓለም አቀፍ የጂኦፖለቲካ ውስጥ ደግሞ ትልቅና ስትራቴጂካዊ ኩነቶች ተደርጎ ታይቷል። እንደው ዝም ብላችሁ እንደ ፐርሰናል እንኳን ስናየው አንዳንድ ሰው ኢጎን አልፎ ሰው ማግኘት አይችልም። ሀያልነቱን አልፎ ሰው ማግኘት አይችልም። ሀብታምነቱን ተመክቶ ሰው ማግኘት አይችልም። አሁን ባለው የፖለቲካል ላንድስኬፕ ውስጥ ስናየው አሜሪካ ትልቅ ሀገር ነች። ስለዚህ የእሷ ሲአይኤ ዳይሬክተር ሞስኮ ድረስ ሄዶ ለመወያየት ለምን ወሰኑ? ለምን በዛ ደረጃ ቁርጠኛ ሆኑ? ምን አሰጋቸው? ምክንያቱም አሁን በወደዳችሁም ጠላችሁ በዓለም ላይ ያለ
አንድ ነገር ፌል ካረገ ዓለምን እየመራችው ያለችው አሜሪካ በመሆኗ አሜሪካ ከፍተኛውን ተጠያቂነት ትወስዳለች። ስለዚህ ከማንም በላይ ትልቅ ኃላፊነት አለባት ማለት ነው። በፋይናንሻል ታይምስ ላይ አሁን በቅርብ ሄዱና አንቶኒዮ ጉተሬስ አሁን ስላለው ተጨባጭ ሁኔታ ሲናገሩ ዓለም በአሜሪካ ሄጂሞኒክ ፓወር ዲክላይን በሆነው መንገድ ሪሼፕ እየተደረገች ነው፣ እንደገና ተቀርጻ እየተሰራች ነው ብለዋል እሳቸው። ይህ እንግዲህ የተባበሩት መንግስታት ድርጅት በቀን ውስጥ በዓለም ላይ ያለ በርካታ መረጃ የሚደርሳቸው አንቶኒዮ ጉተሬዝ ነው ያሉት። ስለዚህ ከዚህ ስንነሳ አንደኛው ቅድም ያለው ምንድን ነው? በኢራን ሩሲያ ቻይና አክሲስ፣ ይሄ በሁለቱ የፎሬን ፖሊሲ አባቶች ጥንቃቄ ይገባዋል ሲሉት የነበረው ነው። ስለዚህ ኢራን በቅርቡ ምንድን ነው ከምስራቅና ከምዕራባውያን ጋር በገባችበት ከፍተኛው ውጥረት ውስጥ ነች አይደለም። ሩሲያ ምን ለቴሄራን የምትሰጠው የቴክኖሎጂ የመረጃና የአየር መከላከያ መሳሪያዎች ድጋፍ አሜሪካንን በእጅጉ አሳስቧታል። አንዱ ከባዱ ነገር ምንድን ነው? የኢራን የፕሪሲሽን አመታት። ሳድሊ እኮ በአሜሪካ ሶፊስቲኬትድ በሆነ ቴክኖሎጂ የጦር ብቃት ተብሎ በሚነገርበት ጆርዳን ላይ የመታችበት አመታት በጣም አስደንጋጭ ነው። ሲአይኤ የቤት ስራውን አልሰራም። የአሜሪካ ፔንታገን ጭራሽ ኢራንን አያውቃትም። የአሜሪካ ስቴት ዲፓርትመንት ዓለም ላይ ኢራንን ለማግለል የሚችል የፎሬን ፖሊሲ መቅረጽ የማይችል ነው። ስትደምሯቸው በአየር በላይነት ቦምብ ይዞ ነው የመቱት፣ ግን አልሆነም። አሁን ምን ብለዋል? ኦፕሬሽን ኢኮኖሚክ አውትካስት የሚል ትላንት የሰራት ፕሮግራም አይታችሁታል። ግን የነዚህ አባቶች የአሜሪካ ፎሬን ፖሊሲ ከአሜሪካ ብሔራዊ ጥቅም አንጻር ያስቀመጡትን የቤት ስራ ሳይሰሩ አሁን ምን ሆናል? ቼክሜት ላይ ተቀምጠዋል። ምን አለ ሮበርት ካጋን የኒዮ ሊበራል ወይም የኒዮ ኢንተርቬንሽን የኒዮ ኮን አባት ቤተሰብ የሆነው ምን አለ ሮበርት ካጋን? ጨዋታው ብቅቷል። ቼክሜት ነው አሜሪካ የገጠማት። ከኢራን ጋር ምን ክብሯን ጠብቃ ወደ ቤት መመለስ ነው አለ። እንግዲህ በጣም ጦረኛ ነው። ማንኛውም በዓለም ላይ ኢንተርቬንሽን ያስፈልጋል፣ ዓለምን እየመራን የትም ቦታ ሄደን መኮርኮም አለብን ብሎ የሚያምን ሮበርት ካጋን ምን አለ? ቼክሜት ነው አለ። ስለዚህ የሲአይኤም ዳይሬክተር ራትክሊፍ ወደ ሞስኮ ያቀኑት ሩሲያ ለኢራን የምታደርገውን ወታደራዊና የስለላ ድጋፍ እንድትገታ ቀይ መስመር ለማስመር ነው አንዱ። ይሄ እንግዲህ የዓለም አቀፍ የጂኦፖለቲክስ ተንታኞች ከበርካታ ማጣቀሻዎች ጋር በሰመሪ ነው እያቀረብኩ ያለሁት፣ በብዙዎች ቦታ የተባለ ነው። ሌላ ሁለተኛው ምንድን ነው? የቻይና የኋላ ደጋፊነት። ቻይና እንትና ይባላል ሲልቨርቶ ሲልቫ ነው የማይታየው ግርግዳ ይባል ነበር። ትዝ ይላችኋል? እነ ሄነሪ ጊዜ የአርሰናል ጨዋታ ላይ የማይታየው ግርግዳ ብራዚላዊ ይመስለኛል። ያኔ የጎሉት እንግዲህ ትልልቆች አሉ በዛ ላይ ተከላካዮች፣ ግን እሱን ነበር የማይታየው ግርግዳ። ቻይና እንደዛ ነች። በጂኦፖለቲክስ ውስጥ የማትታየዋ ግርግዳ ነች። ግን ስትሄዱ የምትገፉት ነገር መልሶ ያነጥራቸዋል፣ ስትሄዱት መልሶ ያነጥራቸዋል። ያ የሚያነጥራችሁ ቻይና ነው። ስለዚህ ቻይና ከሩሲያና ከኢራን ጋር ያላትን የኢኮኖሚና የቴክኖሎጂ አጋርነት አንድ አሜሪካ በሁለት ግንባር፣ አንድ በምስራቅ አንድ በአውሮፓና በቅርብ ደግሞ በኢንዶ ፓሲፊክ የምንለው እንግዲህ ወደዛ ብንወስድ በዚህ ሁሉ ትወጥራለች። ስለዚህ ጭንቀት ውስጥ ገብተዋል። ስለዚህ ራትክሊፍ ሞስኮ ላይ ያደረጉት ውይይት ሩሲያ ከቻይናና ከኢራን ጋር የምታደርገውን የሶስትዮሽ ጥምረት ለማዳከም የተደረገ የዲፕሎማሲ ሙከራ ነው። ይሄ ግን በሁለቱ የፎሬን ፖሊሲ አባቶችና በጆ ባይደን ጊዜ ደግሞ ፋሪክ ዘካሪያ የተናገረው ኮሜንት ያደረገውን ነገር በሁለቱ መካከል ሽብልቅ ሳንገጥ ሁለቱን ሳንለይ ዩኒፖላሩን ማስቀጠል አንችልም፣ የአሜሪካም ሄጂሞኒክ እየተንደረደረ ፍሪፎል ውስጥ ይገባል ብሎ ነበር። እየሆነ ያለው ይሄ ነው። ስለዚህ አንድ ትውልድ ለራሱ ብሔራዊ ጥቅም የተሰጠውን ምክር በማይሰራ ጊዜ በአንድ ሀገር ላይ የሚገጥመውን እውነታ አሁን ቁልጭ አድርገን ማየት እንችላለን ማለት ነው። ስለዚህ ምንድነው አሁን የፈለጉት? ራትክሊፍ ሞስኮ ላይ ሩሲያ ከቻይናና ከኢራን ጋር የምታደርግ የሶስትዮሽ ጥምረት ለማዳከም የተደረገ ነው፣ እባክሽ ተይ ነው። ተይ ሲሉ ምንድን ነው? ባርጌኒንግ አለ። ከ7000 ምናምን በላይ ማዕቀብ የተጣለባት ሩሲያ
ከ2014 በፊት ባለፈው ሰርቼላችኋለሁ አይደል? የኢነርጂ ጦርነት ነው። 45% ለአውሮፓ ኢኮኖሚ ነዳጅ የምታቀርበው ሩሲያ፣ ለዛውም በቧንቧ ለዛውም ከፍቶ እንደሚጠቀሙት ዛሬ የአሜሪካ ነዳጅ አቅራቢዎች ሩሲያን ወደ 7 በመመለስ ከዩክሬን ጦርነት በኋላ 59% የአውሮፓን የነዳጅ ገበያ ተቆጣጥረው ነው ያሉት። ይሄ አንዱ ባርጌኒንግ ሊሆን ይችላል። ይሄን 59 ሊካፈሉት ይችል ይሆናል፣ አይታወቅም። ስለዚህ ሩሲያ በብዙ መንገድ በኢኮኖሚ የተመታች ነች። ቻይና ስትመታ መቅጣት የምትችል ብቸኛ ሀገር ነች። ይሄን ያዙልኝ። ሌላው ምንድነው? ቅድም ያለው የኒኩለር ስምምነቶች መፍረስና የደህንነት ስጋት ነው። ኒኩለር ዲትረንስ ክራይሱ ፈርሷል። በሩሲያና በአሜሪካ የኒኩለር ዲትረንስ ስምምነቱ መቀነስ ሁሉ የሚጋብዝ ነበር። ዛሬ ላይ ግን ፈርሷል። ስለዚህ ስምምነቶቹ መፍረስ በሀያላን ሀገሮች መካከል የነበሩ የኒኩለር ቁጥጥር ስምምነቶች መፍረስና መላሸቅ የኒኩለር ጦርነቱ ስጋት ወደ ከፍተኛ ደረጃ አሻግሮታል። የሚገርማችሁ በዚህ ስምምነት መሰረት የኒኩለር ኢቭን ቦምቦች የተቀመጡበትን ቦታ ከአየር በማንኛውም ሳተላይት ሊታይ በሚችል ሁኔታ ክፍት ማድረግ፣ መቆጣጠር በአሜሪካና በሩሲያ እዛ ድረስ ስምምነት ነበር። ይሄ አሁን በአሜሪካ መንግስት ለብቻ በሩሲያ መንግስት ለብቻ የሚወሰን ዓለምን ሊጨርስ የሚችል ከባድ ማዕበል ነው። ኪሲንገር ምን አሉ? ሙሉ ለሙሉ ሩሲያን አታግልሏት፣ አትግፏት። ሌላስ የአውሮፓም የዩሮዣም ተጫዋች አድርጓት፣ አለዚያ ጠቅላ ወደ ቻይና ትሄዳለች። አሁን ከዛ በ1970ዎች ውስጥ ቻይናና ሩሲያ መካከል ነበር። ያን ጊዜ ምን ነበር? በዛ ስንጥቅ ውስጥ ቻይናን ወደ አሜሪካ አምጥቶ ቻይናን ላለመክፈትና ቻይና ደግሞ ጭልጥ ብላ ወደ ሩሲያ እንዳትሄድ ያን የተወሰነ ድረስ መጫወት ችለው ነበር። ያሁኖቹ አልቻሉ። ዓለም ለዚህ ነው ላትመለስ ተቀይራለች የሚባለው። ካልቻልክ ደግሞ ዓለም ላይ ያለውን እውነት ገዝተ ነው የምትኖረው። ምክንያቱም ከዛ በላይ አሁን የዚህ የሲአይኤ ዳይሬክተር መምጣት እነዚህን ስጋቶች የሚያካትት ነው። ሌላ ምንድነው? የቀጥታ ግንኙነት መስመር ወይም ባክ ቻናል ኮሚኒኬሽኑን ለምንድን ነው የመረጡት? በይፋዊ ዲፕሎማሲ የተዘጉ በሮች ባሉበት አሁን ወቅት ንግግር የለም። የኒኩለር ኃይል አገራት የስለላ መሪዎቻቸው ተጠቅመው ያልጠበቁት የኒኩለር አደጋዎች ሚስ ካልኩሌሽን ማለት ነው፣ አበቃ ተበላው ብሎ አንዱ እንዳይተኩስ ማለት ነው። ማስጠንቀቂያ መለዋወጥ። ምክንያቱም እነሱ ነው በደንብ የሚያውቁት። ጂኦፖለቲክስ ምን ብለን ቼዝ ቦርድ ነው ብለናል አይደለም? ልክ ኢራን በአሲሜትሪክ ዋርፌር የአሜሪካ ወታደራዊ ፔንታጎን ኃይሎች የአሜሪካ ጀነራሎች እንኳን ተጠቅልለው ጡረታ መውጣት ነበረባቸው። አሜሪካ ባላት ሶፊስቲኬትድ መሳሪያ ባላት የትምህርት አቅምና ደረጃ 40 ዓመት ሙሉ የአሜሪካንን ኢኮኖሚ የተሸከመች ኢራን በሚገርም አሲሜትሪክ ዋርፌር መሰረት አሜሪካንን በዚህ መልኩ ሄጂሞኒክ ዲክላይን፣ በነገራችን ላይ የግሬት ብሪተን ዲክላይን ያደረገው የተቀበረው ስዊዝ ካናል ላይ ነው። አሁን ምን እያሉ ነው? የአሜሪካ ሄጂሞኒክ ፓወር የቀበር ስነ ስርዓቱ ሆርሙዝ ነው ብለዋል። ይሄ እንግዲህ እነ ሮበርት ካጋን እንኳን አምነው ኖ አወር ፎሬን ፖሊሲ ፔንታገን ደምረ ቼክሜት ነው ብለዋል። ቼክሜት መሄጃ የለም፣ አዲስ ጨዋታ ነው የምትጀምረው። ቼዝ የምትጫወቱ የምታውቁት ማለት ነው። ስለዚህ ራትክሊፍ በሞስኮ ቆይታቸው የኒኩለር ዝግጁነትና የስትራቴጂካዊ ጦርነት መሳሪያዎች ቁጥጥር ላይ ግልጽ የድንበር ማስመር፣ በግልጽ መነጋገር። ምክንያቱም ሁለቱም እኩል ዓለምን ማጥፋት የሚችሉ ናቸው። በመጠፋፋት በኢኳል ዲስትራክሽን ማንም ተጠቃሚ የለም። ያለንን ልዩነት ይዘን ወይም አንዱ በአንዱ ላይ በሚፈጥረው ጫና ሚስ ካልኩሌሽን ውስጥ ገብተን ይሄን ትልቅ መሳሪያ እንዳንጠቀም በሚል በማና በማን ነው አብረው እያወሩ። ስለዚህ ይሄ አንዱ ነው። ሶስተኛው የዩክሬን ጦርነትና የቀይ መስመሮች የሚባል ጨዋታ ነው። ይሄን በደንብ ይሄ በጣም የሚጥም ነው። በነገራችን ላይ ምን ማለት ነው? የጦርነቱ መስፋፋት ስጋት ውስጥ ሩሲያ ምን እያደረገች ነው? የኔቶ ድንበሮችን ቼክ እያደረገች
ቼክ እያደረገች ነው። ባልተጠበቀ ሁኔታ ልትወር ትችላለች፣ ባልተጠበቀ ሁኔታ ልትቆርጣቸው ትችላለች። ስለዚህ ይሄን ነገር ምንድነው ሩሲያ በዩክሬን እያካሄደች ያለችው ወታደራዊ እንቅስቃሴ ወደ ኔቶ አባል ሀገራት ለምሳሌ በጣም ሱቫሊክ ኮሪደር የሚባላል ምናልባትም የሶስተኛው የዓለም ጦርነት መነሻ ኮሪደር ነው እየተባለ በስፋት የሚነገር አሜሪካ ሩሲያ ወደዛ እንዳትስፋፋ የመጨረሻ ማስጠንቀቂያ በሲአይኤ ዳይሬክተሯ አስቀምጣለች ነው። እንግዲህ ኢንተረስቶች እንዴት እንደሚደራረቡ ኒኩለር የያዘውን ሀገር ፍላጎቱን ሳታሟላ እቆነጥጣለሁ ስትለው ደግሞ እንዴት ነው የሚሆነው? ስለዚህ እዚህ ላይ ያለው በጣም ቼዝ ቦርድ ነው የሚባለው እዚህ ላይ ያለው የዲፕሎማሲ አቅምና የመተማመን ፍላጎት ሁሉ ነገር ይወስናል ማለት ነው። ስለዚህ አሁን እዚህ ጋር ስንመጣ ምንም እንኳን በይፋ ሰላም ባይወርድ በሁለቱ ሀገራት የስለላ ተቋማት መካከል አንደኛ የቴክኖሎጂ ስርጭት ቁጥጥሮች የወደፊት የሰላም ሽግግር አብረን እንስራ መረጃ እንቀየር ይሄ ዓለም ቢጠፋ ለማናችንም አይበጅም የሚል ከተቻለ ደግሞ እስረኞችም ካሉ እስረኛ የመለዋወጥ ጉዳይ ላይ ይመጣል። ግን ለምንድነው እቺ ኮሪደር የሶስተኛው ዓለም ጦርነት መነሻ ትሆናለች ተብሎ የሚፈራው? እሱን እናስቀምጥና ዝግጅታችንን እናጠናቅቃለን ማለት ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። ስለዚህ ምን ብለናል? የጆን ራትክሊፍ ያልተበሰረ የሞስኮ ጉብኝት ዋናው ምክንያት ምንድነው ብለናል? ዓለም አቀፍ የጂኦፖለቲካል ቀውስ ቁጥጥር ግሎባል ክራይሲስ ማኔጅመንት ነው። አሜሪካ በኢራን ውጥረት፣ በዩክሬን ጦርነት፣ የኒኩለር ስምምነቶች መፍረስ ምክንያት የተፈጠረውን ከፍተኛ የደህንነት ስጋትና ቀውስ ለመቆጣጠር እንዲሁም ሩሲያ ከኢራን ከቻይና ጋር ያላትን ወታደራዊ ጥምረት ለመግታት የተደረገ አስቸኳይ የስለላ ዲፕሎማሲ ተደርጎ ነው የተወሰደው። አሁን የተፈራው ምንድነው? የሱልቪክ ኮሪደር የት ነው የሚገኘው? እዚህ ላይ እንደምትመለከቱት በፖላንድና በሊቱዌኒያ ድንበር መካከል የሚገኝ ወደ 65 እና እስከ 100 ኪሎ ሜትር ያህል ብቻ ስፋት ያለው ጠባብ የመሬት መስመር ነው። ልብ በሉ፣ ይህ ቦታ በአውሮፓ የደህንነት መዋቅር እና በኔቶ ወታደራዊ ስትራቴጂ ውስጥ በጣም ተጋላጭና አደገኛ ነጥብ ተብሎ ይጠራል። ለምን? ይሄን በደንብ እናየዋለን። ይህ አካባቢ በአውሮፓ ደህንነት ላይ የሚያሳድረው ስትራቴጂካዊ አደጋና ኔቶን የሚያሰጉት ምንድን ናቸው? ምክንያቱም ምን ብለናል? ሩሲያ ቴስት እያደረገች ነው። ከአንዳንድ ግዛቶችም የሚነሱ ሰው አልባ ድሮኖች አይታለች። እነ እንግሊዝ በይፋ ደግሞ እናስታጥቃለን ብላለች። እንግሊዝ እንደምትበቀል ደጋግማ ሩሲያ ተናግራለች። ስለዚህ የዚህ የቦታው የጂኦፖለቲካል አቀማመጥ በሁለት ወይም ጠላቶች መካከል ማለት እንችላለን የተቀመጠው። አንደኛ በምዕራብ በኩል ያለውን ስታዩት የሩሲያ ደሴት መሰል የሆነችው በከፍተኛ ሁኔታ የታጠቀችው ማን አለች? ካሊን ግራንድ ትገኛለች። ይህን አሳያቸዋለሁ። የሩሲያ ቦታ ነው። እጅግ ሶፊስቲኬትድ መሳሪያ ያለበት ነው። በምስራቅ በኩል ከመጣችሁም ይታያችኋል። የሩሲያ ቅርብ አጋር የሆነችው ቤላሩስ ነው ያለችው። ስለዚህ ምንድነው ስጋቱ ካላችሁ ብቸኛው የመሬት መስመር ነው። ሱቫሊክ ኮሪደር ሶስቱን የባልቲክ ሀገራት የኔቶ አባል ሀገራት ኢስቶኒያ፣ ላትቪያ፣ ሊቱዌኒያን ከቀሪው የኔቶና የአውሮፓ ህብረት አባል ሀገር የሚያገናኝ ብቸኛው የመሬት ትራንስፖርት ነው። ይሄን እኔ እያወራው ሩሲያ ልዘጋው ትችላለች ጦርነቱን ካስፋፋቸው። ስለዚህ ሶስቱን ሀገር ቆርጣ ትወስዳለች ማለት ነው። መውሰድ ብቻ አይደለም፣ ምናልባትም ምን ብለዋል? የኢምፔሪያል አምቢሽን ካለው የፑቲን አስተዳደርና መንግስት ወይም የታላቋ ሶቪየት ህብረት ናፍቆት ካለው ሶስቱን ሀገሮች በሩሲያ ፌዴሬሽን ውስጥ ሊጠቀልል የሚችልበት ስጋት አላቸው። ግን የተወሰነውን ስዊድንን፣
እና ፊንላንድን የኔቶ አባል ሀገር ስላሉ በዛ ላይ የባህር መገናኛ ስላለ ምናልባት ኔቶ በዛ አቋርጦ ሊገባ ይችል ይሆናል። ስለዚህ ምንድነው እዚህ ጋር ያለው ካልን ዋና ዋና የኔቶ ስጋቶች ምንድን ናቸው? በደንብ ይዩት። የባልቲክ ሀገራት ሙሉ በሙሉ የማግለል አደጋ፣ አይሶሌሽን ኦፍ ባልቲክ ስቴት ሩሲያ ከቀጠለች፣ ሩሲያ ከቤላሩስና ከካሊንግራንድ በመነሳት ይህንን ጠባብ ኮሪደር በቁጥጥር ስር ካዋለች ሶስቱን የባልቲክ ሀገራት ከኔቶ የመሬት ድጋፍ ሙሉ በሙሉ ትቆርጣለች። በዚህ ጊዜ ኔቶ ለባልቲክ ሀገራት የተጨማሪ ጦር መሳሪያ፣ ምግብ አቅርቦት ማድረስ የሚችለው በባህር በባልቲክ ባህር ወይም በአየር ብቻ ይሆናል። ይህ ደግሞ በጦርነት ውስጥ እጅግ እጅግ አደገኛ ነው። ሁለተኛ እዚህ ጋር ማየት ያለብን የሩሲያ ኤቱና ኤዲ አንቲ አክሰስ ኤሪያል ዲናያል ቴክኖሎጂ በአየር ላይ ያለ ቀልቦ የሚበሉ ማለት ነው። ሩሲያ በካሊንግራንድ ግዛት ውስጥ የረጅም ርቀት ሚሳይሎች እንደ እስካንደር ያሉ የላቁ የአየር መከላከያ ስርዓቶች ኤስ-400 የባህር ኃይል መሳሪያዎችን አከማችታለች። ስለዚህ ሩሲያ እነዚህን መሳሪያዎች በመጠቀም የሱቫሊ ኮሪደርን ብቻ ሳይሆን መላውን የባልቲክ አየርና የባህር ኃይል የመቆጣጠር የቁጥጥር አቁም የኔቶ አውሮፕላኖች፣ መርከቦች ዝር እንዳይሉ ማድረግ ይችላሉ ማለት ነው። ይህ ሲሆን ደግሞ የኔቶ የአንቀጽ 5 አርቲክል 5 ፈተና ውስጥ ይወድቃል። ተቋማቱ ወይም ኔቶ እንደ ተቋም የመቀጠል መጨንገፍ ውስጥ ሊመጣ ይችላል። ምን ማለት ነው? የኔቶ መርህ በአንዱ ላይ የተፈጸመ ጥቃት በሁሉም ላይ የተፈጸመ ይቆጠራል ይላል። ስለዚህ ሩሲያ ይሄን በሱቫሊክ ኮሪደር ላይ ፈጣን የቁጥጥር እርምጃ ብትወስድ ኔቶ ወዲያውኑ ምላሽ ሰጥቶ ወደ ቀጥተኛ ሁለንተናዊ የዓለም ጦርነት ይገባል። ስለዚህ ያ ማለት ነው ድርድርም የለም፣ አጠቃላይ ፍጅት ይመጣል። የፖለቲካና የስትራቴጂካዊ ውዝግቦች ይደቅናል። ይህ ሲሆን ምን ይሆናል ማለት ነው? ይጫረሳሉ ማለት ነው። የተፈራው ይመጣል ማለት ነው። ኔቶ ፈጣን ወታደራዊ ምላሽ መስጠት ካልቻለ ደግሞ የህብረቱ የወደፊት ህልውናና የደህንነት ዋስትና ምን ይሆናል? መሬት ላይ ዘጭ ይላል። ስለዚህ ምን ይቀረናል ካላችሁ የተቀናጀና ድብቅ የጦርነት ስጋት አለ ማለት ነው። እዛ ውስጥ ሩሲያ ይፋዊ ወታደራዊ ወረራ ሳታካሄድ በቤላሩስ በኩል የህገወጥ ስደተኞችን ማዕበል በመልቀቅ የሳይበር ጥቃቶችን በመሰንዘር የሐሰት መረጃዎችን በማሰራጨት ወይም ድንበር ላይ ያሉ ትንኮሳዎች በማድረግ የኮሪደሩን አለመረጋጋት ማናጋት ትችላለች ማለት ነው። ስለዚህ ከባድ የሆነ የኒኩለር ጦር መሳሪያ የሚያማዝዝ እድል ይፈጥራል ይሄ ኮሪደር ማለት ነው። አሁን ለኔቶ ትንሽ የመተንፈሻ ያለው ተስፋ ምንድን ነው ካላችሁ የኔቶ የወሰዳቸውና እየወሰዳቸው ያሉ ምላሾችን ስንመለከት የጦር ኃይል ማጠናከር ነው ወይም ፎርዋርድ ፕሬዘንስ። ኔቶ በፖላንድ እና በሶስቱ የባልቲክ ሀገሮች ላይ የቋሚና የተተኪ ወታደሮችን ቁጥር በእጅጉ እየጨመረ ይገኛል። ሌላው የፊንላንድና የስዊድን ኔቶ መቀላቀል አባል መሆን የባልቲክ ሀገራት በኔቶ ቁጥጥር ስር ስለዋለው የሱቫሊ ኮሪደር በመሬት ቢዘጋ እንኳን በባህር በኩል ለባልቲክ ሀገራት ድጋፍ ለማድረስ አማራጭ መንገድ አለው። ግን ኔቶ በባህር ላይ መሳሪያ ይዞ ቢመጣ በካሊንግራንድ ላይ ሩሲያ በደንብ ታጥቃ ተቀምጣለች፣ ታመክነዋለች። ለዚህም ነው የኔቶ የወሰዳቸውና እየወሰዳቸው ያሉት ምላሾች እንዳለ የኔቶንም ምዕራቡን ሰኪውር ያላረጉት። የሲአይኤው ዳይሬክተር ሞስኮ ድረስ የሚያስመጣቸውም አንዱ ነው። ሌላው ምንድነው? የመሰረተ ልማትና ዝግጁነት ማሻሻያ ኔቶ እያደረገ ነው። በፖላንድና በሊቱዌኒያ መካከል ያሉትን የባቡርና የጎዳና መስመር ለወታደራዊ ከባድ መሳሪያዎች ዝውውር ይመቹ ዘንድ የማጠናከር ስራ እየሰራ ነው። ግን ያም ቢሆን በዛ ርቀትም ሩሲያ የመምታት አቅም አላት። ሲጠቃለል የዚህ የሱቫሊ ኮሪደር በምዕራባውያንና በሩሲያ መካከል የጦርነት እሳት ቢነሳ የመጀመሪያው የውጊያና የግጭት ቀጠና የመሆን እድሉ ከፍተኛ የሆነ ስትራቴጂካዊ ነጥብ ያለው። ስለዚህ ምዕራባውያን የስለላና ወታደራዊ መሪዎች ትኩረት ከይፋዊ የዩክሬን ግንባር ባልተናነሰ በዚህ ጠባብ ኮሪደር ላይ ስጋታቸው ከፍ ያለ ነው።
እንዳላውን ስንደምረው የሲአይኤው ዋና ዳይሬክተር ከሩሲያ ጋር ወይም ሩሲያ የገቡት በፍርሃት ነው ተብሎ ሊወሰድ የማይችል ግን አጠቃላይ ኢኳል ዲስትራክሽን ያለው መንገድ ከመምረጥ ምክንያቱም ሩሲያ በኢኮኖሚውም በጸጥታውም በውድመቱም እየተገፋች ስለሆነ ይሄ ሊያሳስባትና ሊያስጨንቅ በማይችልበት ሁኔታው ስላለች ይሄን አልፋ አሜሪካ ለማናገር በተለይ ደግሞ በጸጥታ ኃይሎቿ በወታደራዊ ስለላ መንገድ ነገሮችን ዓለምን ለማረጋጋት እነሱም ለመኖር ሌላውንም ለማኖር የመረጡት መንገድ ሊሆን ይችላል። የፈሪና የደካማና የፈሪ ግንኙነት አይደለም። ኢኳል ዲስትራክሽን ያለው ከ4000 በላይ ምናልባትም 4200 የኒኩለር ቦምብ የታጠቀችውን ሩሲያ በዚህ ደረጃ በኢኮኖሚ በጸጥታ ገፍቶ የሆነ ቀን በሚስካልኩሌሽን እሷ ብቻ አይደለች አሜሪካስ ሰሬንደር አድርጉ ብሏል ኢራኖችን። አሜሪካ ሄጂሞኒክ ፓወር በዓለም ፊት በእነዚህ ኢስላሚክ ገቨርንመንቶች ሲፈርሳ ላይም ብላ በተኑም ብትነካው የኒኩለር ቦምቡን ዓለም ምን ልትሆን ትችላለች? ስለዚህ ይሄን አጠቃላይ ቼዝ ቦርዱ እንግዲህ አዲስ ቼዝ ቦርድ ነው የተጣለው 97 የተቀመጠው ሳይሆን አዲስ ቼዝ ቦርድ ላይ ሀገሮች ተቀምጠዋል። በቀጣይ ምን ይሆናል አብረን የምናየው ነው የሚሆነው። ግን ነገሩን ከስሩ እንዳልነው ከስሩ እዚህ ደርሰናል። ሁልጊዜ ግን ሄንሪ ኪሲንገር ሱፐር ፓወር ባላንሳቸውን መጠበቅና ዓለምን መምራት አለባቸው የሚባለው ግን የሚሰመርበት ነው ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው